በዱብሎስ ምግብ ቤት ሰዓቱ በትክክል 1 ሰዓት ሲሆን ምሽቱም ጸጥ ያለ ነበር። ዱብሎስ በመላው ሌጎስ ውስጥ ከሚገኙት ሁሉ እጅግ ውዱ የ5 ኮከብ ሆቴል ነው። የሆቴሉ ውስጥ የብርጭቆዎች፣ የሳህኖች፣ የቢላዋና ሹካዎች ከሳህኖች ጋር በእርጋታ ሲጋጩ በሚፈጥሩት ድምፅ ተሞልቷል። እያንዳንዱ ጠረጴዛ በምግብና መጠጥ የተሞላ የንጉሳዊ ድግስ ይመስላል። ሀብታሞቹም በዙሪያው እንደ ንጉስና ንግስት ከበው ያንዳንዱን ጉርሻ በደስታ ያጣጥማሉ። የተጠበሱ ሩዞች፣ ቅመም የበዛባቸው ጄሎፎች፣ የተጠበሱ ዶሮዎች፣ ክሬም የበዛባቸው ሳላዶች እናም ጣፋጭ ስጋዎች በሺዎች ዶላር ከውጭ ሀገር በገቡ ወይኖች እየተጣጣሙ ይሰለቀጣሉ። ነገር ግን ከእነዛ ባለመስታወት በሮች ውጭ ፍጹም የተለየ ዓለም ነበር የነበረው። ውጭ ዳንኤል ቆሟል። በምሽቱ ቀዝቃዛ ነፋስ እየተንቀጠቀጠ። ዕድሜው ከ8 ዓመት ብዙም አይበልጥም። ነገር ግን ሕይወት በፍጥነት እንዲያደግ አስገድደዋለች። በሌጎስ ጎዳናዎች ላይ ያለ ቤት የሚኖር ብቸኛ ልጅ ነው። ዳንኤል ጭካኔን፣ ረሃብንና ችላ መባልን ተቋቁሞ ይኖራል። ትንሽ ሰውነቱ በቀጫጫ ቅርጹ ላይ ልጥፍ ባሉ የተጠባበቁ ልብሶች ተጠቅልላለች። ባዶ እግሮቹም አቧራ ጠጥተው በቀዝቃዛው አስፋልት ላይ አርፈዋል። ሆዱ አሰቃቂ የሆነ የረሃብ ጩኸት እያሰማው ቢሆንም ትንሿን መንጋጋውን ነክሶ ችላ ብሎታል። ለሰዓታት በሬስቶራንት ውስጥ የተቀመጡ ወንድና ሴቶችን ውድ ወይናቸውን ሲስቡ፣ ስጋ የበዛባቸው የዶሮ ታፋዎችን ሲገምጡና ክሬም የበዛባቸው ሳላዶችን ሲያጣጥሙ እናም እጃቸው ላይ የቀረውን የጎድን ጥብስ ማባያ ሶሶችን እየላሱ ሲሳሳቁ እየተመለከተ ነበረ። ትንንሽ አይኖቹ ምናልባት አንዱ ሰው ምናልባት ትንሽ ትርፍራፊዎችን ቢያስቀርልኝ በሚል በሳህኖቹ ላይ ተተክለዋል። ግን ማንም የተወ አልነበረም። የሚያስተርፉ ቢኖሩም እንኳ የማግኘት ዕድል የለውም። ምክንያቱም እርሱን ከእዛ ማባረርን ተልዕኮዋ አድርጋ የያዘችው ስል ምላስ ያላት አሳላፊ ሰንቲያ ድርሽ አታደርገውምና ከአይኖቹ ጀምራ ትከታተለዋለች። እንቅስቃሴዎቹን፣ ዝምተኛ ረሃቡን ታስተውላለች፣ ትጠለዋለችም። ትራፊዎችን ለመውሰድ ሾልኮ ሲገባ በምትይዘው ጊዜ ታንባርቅበትና ታስቆመዋለች። ዳንኤል እንዲበላው ከምታደርግ ይልቅ ትራፊዎቹን ቆሻሻ መጣያ ውስጥ ብትጥላቸው ትመርጣለች። ሄይ አንተ ረሃብተኛ ዝንብ! ይህ ሬስቶራንት እንዳንተ ላሉ አይነት ሰዎች አይደለም ስትል ትጮህበታለች። ታበሳጨኛለህ። አንተን ማየት በራሱ ሙዴን ያበላሸዋል። ደንበኞቻችንን እንዲያስታውቁ አታደርጋቸው። ይህንን በአይነቱ ለየት ያለ ድንቅና ተወዳጅ አስተማሪ ቪዲዮ ወደፊት ከመቀጠላችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ከየት ሆናችሁና ስንት ሰዓት ላይ እየተከታተላችሁን እንደሆነም በኮሜንት ላይ ጻፉልን። እንቀጥል። ስለዚህ ሰንቲያ ዛሬም እንደ ሁልጊዜው ተዘጋጅታ ነበር የመጣችው። ያለፉትን 3 ቀናቶች እሷ ነበረች ተረኛ ሆና ስትሸፍን የነበረው። በዚህም ዳንኤል ይቅርና ፍርፋሪ የጥርስ መኮርኮሪያ እንኳን እንዳያገኝ ለማድረግ ቆርጣለች። ዳንኤል ከመስታወቱ በር ጥግ ላይ ድምፁን አጥፍቶ ቆሟል። እጆቹን በሆዱ ላይ ጠምጥሞ እየጠበቀ እየተመለከተና ተስፋ እያደረገ ነበረ። ምናልባት የሆነ ሰው ቢያዝንለት ወይም ረሃቡን በአይኖቹ ላይ ቢያይልኝ በሚል፣ ምናልባትም የሆነ ሰው እጁን አውለብልቦ ና ብላ ቢለኝ በሚል ተስፋ። ድንገት ራቅ ብሎ ካለ ጠረጴዛ ጋር የተቀመጠ ሰው ምግቡን ጨርሶ እጁን እየጠረገ ተነሳ። የዳንኤል አይኖች ተበልጥጠው ሰፉ። ይህ ጥሩ አጋጣሚ እንደመሆኑ ጠረጴዛው ላይ እምብዛም ያልተነካ በርገርና ሙሉ በሚባል ደረጃ ያለ የሆላንዲያ እርጎ ሙሉ ኩባያ ተቀምጧል። ተንቀሳቀሰ። ግን ሰንቲያ ከእሱ ፈጥና ተንቀሳቀሰች። ስል አይኖቿ ዳንኤልን ወደፊት ሲጣደፍ አነጣጠሩት። ከዛም ልክ እንደ መብረቅ ቀድመው በመገስገስ ከጠረጴዛው ላይ መንጭቅ አነሳችውና እንደወሰደችው ማየቱን ለማረጋገጥ ከፍ አድርጋ ያዘችው። ቀጥላ ፊቷን በግብዝነት ፈገግታ ሞልታ ወደ ውጭ በመውጣት ሁሉንም ወደ ቆሻሻ መጣያ በርሜል ውስጥ ወረወረቻቸው። አይኑ እያየ የዳንኤል ልብ ሙሸሽ አለች። ግን ረሃብ ለኩራት ደንታ አልነበረውም። ቀስ እያለ ተጠንቅቆ ወደፊት ተራመደ። ምናልባት በርገሩ ካልተበላሸ፣ ምናልባት የተወሰነውን ክፍል አንስቶ ቆሻሻውን አራግፎ ምሽቱን በልቶ ቢያድር ተስፋ በማድረግ ግን ትንሽ እጆቹ ወደ ቆሻሻ መጣያው ጋር ከመድረሳቸው በፊት ጎርናና የጭካኔ ድምፅ አየሩን ወግቶ ካጠገቡ ደረሰ። ባለህበት ቁም አንተ ልጅ ሲል ሰንቲያ ነበረች። እርሱ ወዳለበት ጋር ሄደች። አይኖቿ በመጠየፍ ስሜት ተሞልተው ነበረ።
እሱን ለመንካት እንዳትሞክር ስትል እንደ ውሻ ጮኸችበት። ይህ መልካም ቦታ ነው። እንዳንተ ያሉ ቆሻሻ የጎዳና ልጆች እዚህ መሆን አይገባቸውም። ቃላቶቿ ከጥፊ በላይ ያሳመመው ነበረ። ዳንኤል ቅዝቅዝ አለ። እጆቹም ተንቀጠቀጡ። 2 እርምጃ ወደ ኋላ ተራመደ። ከዛም 3። ሆዱ እንደገና ተንጓጓ። ግን ከረሃቡ በላይ ህፍረቱ የበለጠ አሳመመው። አይኖቹ በእንባ ተሞልተው ፊቱን አዙሮ በመሄድ በዋናው መግቢያ በር ላይ ትንሽ ሰውነቱን ልክ እንደ ሐዘን ኳስ ጠቅልሎ ተቀመጠ። ፊቱን ዝቅ አድርጓል። ከንፈሩም ይንቀጠቀጣል። ግን ሆዱ መጮሁን አላቆመም። በመስተዋቱ በር ውስጥ የዳንኤል የደከማቸው አይኖች ውስጥ የተቀመጠች አንዲት ሴት ላይ አረፉ። ጠይም በጣም ቆንጆ ሴት ናት። ምናልባትም ዕድሜዋ 28 ገደማ ይሆነዋል። ቆንጆ ሰማያዊ ቀሚስ ለብሳለች። በሬስቶራንቱ ብርሃን ስር የሚያበራ ከዳይመንድ የተሰራ የእጅ ሰዓትም አስራለች። ጸጉሯ ወደ ኋላ ተጎንጉኖ ታስሯል። ሁሉ ነገሯ ስለ ክላሷ፣ ደረጃዋና ስለ ሀብቷ ይናገራል። ብቻዋን ነው የተቀመጠችው። አይኖቿ ስልኳ ላይ ተተክለዋል። ቅንጦት እንደደበረው ሰው ያለማቋረጥ ስክሮል ታደርጋለች። ከፊት ለፊቷ ያልተነካ ምግብ ተቆልሏል። የተጠበሱ ዶሮዎች፣ ሳላድ፣ ሩዝና ካጠገባቸውም ቀይ ወይን አለ። የዳንኤልን አፍ ምራቅ ሞላው። ሰውነቱ ምግቡን እንዳየ ቅዝቅዝ አለ። ሆዱም የበለጠ ማጉረምረም መጮህ ጀመረ። ምናለ አንዴ ሲል አሰበ። ምናለ አንዴ እንድቀምሰው ብትፈቅድልኝ። ከሞከርኩ ምናልባት የሆነ ነገር ልትሰጠኝ ትችላለች። ባሰጠኝ እንኳ ቢያንስ ሞክሬያለሁ። ግን ካልሞከርኩ ምንም እድል አይኖረኝም ሲል ዳንኤል ለራሱ አንሾካሾከ። በዛ ላይ መገፋትን ለምዶታል። ጠበቀ። ልክ ተልእኮ ላይ እንዳለ ወታደር ሁሉንም ነገር በትክክለኛው ጊዜ ለማድረግ ሁሉንም ነገር በንቃት መከታተል ጀመረ። አሳላፊዎቹ ተዘናግተው ነበረ። ሰንቲያ አትታየውም። ምናልባትም ትዕዛዝ ለማምጣት ወደ ኪችን ሄዳ ይሆናል። አሁን ጊዜው ደርሷል ሲል ዳንኤል አሰበ። የቀረውን ድፍረት ሁሉ ሰበሰበና ወደ ሬስቶራንቱ ንጹሕ የእብነ በረድ ወለል ተራመደ። ሰዎች ፊታቸውን ወዲያውኑ አዙረው ተመለከቱት። የከተማው ቁንጮ ከበርቴ ኤሊት ተመጋቢዎች ማንሾክሾክ ማፌዝ ጀመሩ። የፊት ገጽታቸው ከመደንገጥ ወደ መጠየፍ ተቀየረ። ከየት ነው የመጣው ስትል አንዷ ሴት ጎላ ባለ ድምፅ ጠየቀች። በድንጋጤ የያዘችውን ሽኳ እየጣለች በሩን ዘበኛ እየጠበቁ አይደለም እንዴ ስትል ሌላኛዋን ባረቀች። አፍንጫዋን ለመሸፈን መዳፏን እየተጠቀመች ኢው አለች። ዳንኤል አልቆመም። ከዛም ድንገት ሰንቲያ አየችው። ድምጿ በሬስቶራንት ውስጥ ልክ እንደ ጅራፍ ጮኸ። አንተ እንደገና ስትል ጮኸች። መጀመሪያ ነግሬሃለሁ እንደዚህ አይነት ቦታ እናንተ አይነት ላሉ ሰዎች አይደለም ብዬ ብላ እየተጣደፈች ወደሱ ዘንድ ሄደች። ግን ክንዱን ከመያዟ በፊት ዳንኤል አንዳች ያልተጠበቀ ነገር አደረገ። ወደፊት ሄዶ ቀስ ብሎ ከሀብታሟ ሴት ጠረጴዛ ፊት ተንበረከከ። እመቤት አለ በእርጋታ። ማርታ ከስልኳ ላይ ቀና ብላ ተመለከተችው። ደነገጠች። ፊት ለፊቷ እንደ በረዶ ከነጣው የጠረጴዛ ልብስ አጠገብ አንድ ደካማ የቆሸሸ ባዶ እግሩን የሆነ ሕፃን ልጅ እየተንቀጠቀጠ ተንበርክቋል። ቆዳው ደርቋል። ልብሱም ያረጀና የተቀዳደደ ነው። የገረጣ ቡናማ የቆዳ ቦርሳም ትከሻው ላይ አንጠልጥሏል። ከዛም ልቧን ያቀለጡትን 3 ቃላቶች ተናገረ። አብሬሽ መብላት እችላለሁ? ልቧ ዞረ። እባክሽን እመቤት ሲል ዳንኤል ጨመረ፣ በህፍረት ራሱን ደፍቶ ወደ ታች እየተመለከተ። ይህን ስለጠየቅኩሽ በጣም አዝናለሁ። ለ3 ቀናቶች አልበላውም። እንባው ከድምፁ አልራቀም። በዚህ ጊዜ ሰንቲያ ያደረሰችበትና ክንዱን በጭካኔ ይዛ በድጋሚ እያዳፋች ይዛው ለመሄድ ተዘጋጀች። ግን ጎትታ ይዛው ከመሄዷ በፊት ማርታ ጣቷን አነሳች። ቀላል ግን ኃይልን የተሸከመ የሰውነት ገጽታ አሳየች። አቁሚ አለች ጠበቅ አድርጋ። ተይው። ሰንቲያ መነታች፣ ግራም ተጋባች። ማርታ እንደገና ልጁን ተመለከተች። ልቧ ሮጠ። ድንገት ትዝታዎች መጡባት። የራሷ የልጅነት ጊዜ ትዝታዎች፣ በጎዳናዎች ላይ እየለመነች ያሳለፈችባቸው ቀናቶች፣ ከዳቦ መጋገሪያ ፊት ለፊት ካሉ የቆሻሻ መጣያዎች ውስጥ የተጣሉ ያረሩ ዳቦዎችን ፈልጋ ከወንድምና ከእህቶቿ ጋር ለመጋራት ያየችውን ፍዳ አስታወሰች። ያንን ረሃብ፣ ያንን ህፍረት፣ ያንን ስቃይ ትረዳዋለች። ግን ሰንቲያ አልጨረሰችም። እመቤት ይሸታል እኮ አለች ሰንቲያ በጭካኔ። የሰዎችን ትራፊ ለመለቃቀም በየቀኑ ነው እዚህ የሚመጣው። ምንም በሌለም ጊዜም የቆሻሻ መጣያውን ይፈትሻል። በበሽታ ሊበክልሽ ይችላል። አትጨነቂ ስትል ማርታ አቋረጠቻት።
በእርጋታ። ድምጿ የተረጋጋ ግን በስልጣን የተሞላ ነው። ሌላ ሳህን አምጪ አለቻት። ሰንቲያ አይኖቿን አርገበገበች። ይቅርታ? ሰምተሽኛል አለች ማርታ አይኖቿን እሷ ላይ ተክላ። ሌላ ሳህን አምጪለት፣ ምርጡን፣ እንዲያውም ከኔ የተሻለውን። እናም አፍተኛው። የዳንኤል አይኖች ባለማመን በድንጋጤ ሰፉ። እውነትሽን ነው ሲል ጠየቀ። በትክክል እንደሰማት እርግጠኛ አልነበረም። ማርታ ረጋ ብላ ፈገግ አለችለት። አዎ ስትል መለሰች። ስምህ ማን ነው? ዳንኤል ሲል መለሰ። በለሆሳስ ድምፅ የማርታ ፈገግታ አደገ፣ ሞቅም አለ። በጣም ደስ የሚል ስም ነው አለች። ና ዳንኤል አብረኸኝ ተቀመጥ። ረጋ ብላ ካጠገቧ ወዳለው ወንበር ምልክት አሳየችው። ዳንኤል አመነታ፣ ዙሪያውን ተመለከተ። አሁንም ይህ እውነት ይሁን ወይም የህይወት ሌላኛው ጨካኝ ቀልድ እርግጠኛ አልነበረም። ከምድርሽ ነው? ጎላ ያለ የፊት ድምፅ አቋረጣቸው። ሰንቲያ ነበረች። ቢሊኔር ከጎዳና ለማኝ ጋር አብራ ልትበላ ነው? ይህ ያሳፍራል ስትል ጮኸች። ፊቷ በመጠየፍ ስሜት ተጨማድዶ ማርታ ቀስ እያደረገች እይታዋን ወደ ሰንቲያ አዞረች። አይኖቿ አሁን የበለጠ በቁጣ ተሞልተዋል። ፈገግታዋም ጠፍቷል። ስለሱ አንድ ተጨማሪ አሉታዊ ቃል ሲወጣ ከአንደበትሽ ብሰማ አለች ማርታ ቀስ ብላ፣ ቃል እገባልሻለሁ ግንኙነቶችን ተጠቅሜ ከስራሽ አስባርርሻለሁ። የሰንቲያ አይኖች ሰፉ። እያንዳንዱ ሬስቶራንት፣ እያንዳንዱ ሆቴል፣ እያንዳንዱ በዚህ ከተማ ውስጥ ያለ ድርጅት ስምሽን እንዲያውቀው አደርጋለሁ። ሁለተኛ ስራ የሚባል ነገር አታገኝም። ማርታ በትንሹ ወደፊት አሰገገች። ድምጿ ተረጋግቷል። አሁን ወደ ኪችኑ ሂጅና አገልጊው። ለእያንዳንዱ ደንበኛ ከምትሰጪው አክብሮት ጋር አስተናግጂው። እንዲያውም የብርቱካን ጭማቂ አምጪለት፣ ራስሽ ከፍተሽ በንጹህ ብርጭቆ ላይ ቅጅለት። እናም የቢሊኒየርን ልጅ ልታስተናግጅ በምትችይበት መንገድ አስተናግጂው። ሰንቲያ በቆመችበት ደርቃ ቀረች። ጉንጯ በህፍረት ነደደ። ፊቷን አዙራ እየተጣደፈች ወደ ኪችኑ ሄደች። ሌላ ቃል ሳትተነፍስ ልክ እሷ እንደሄደች ካጠገቧ ያለች አንዲት ሴት ማርታ በምትሰማት ልክ ይህ በጣም ያስጠላል ስትል አጉረመረመች። ማርታ ሰምታት ነበረ። ቆም አለችና ክፍሉን ዞራ ተመለከተች። የፈራጅነት የአይን ፍጥጫዎችን፣ በዙሪያዋ ያሉ የሀብታም ደንበኞችን ምቾት ማጣት በፊታቸው ላይ አነበበች። ግን ደንታ አልሰጣትም። ቀና ብላ ሙሉ ሬስቶራንቱን እንዲያዳምጣት ጎላ ባለ ድምፅ ተናገረች። ሁላችሁም አፍጥጣችኋል አለች ረጋ ብላ። ምናልባት ራሳችሁን ይህንን ጠይቁ። ለምን አንድ ሕፃን ልጅ በየቀኑ ከሬስቶራንት በር ውጭ የሆነ ሰው የምግብ ትርፍራፊዎችን ቢተውልኝ ብሎ ተስፋ እያደረገ መቀመጥ ይገባዋል? ዝምታ ልክ እንደ መጋረጃ ዙሪያውን አለበሰው። ይህ በእንዲህ እንዳለ ዳንኤል ማንኪያና ሹካዎችን በሚንቀጠቀጥ እጆቹ አነሳ። የተጠበሰው ሩዝና ዶሮ ምግብ ህልም ነበር የመሰለው። መጀመሪያ በእርጋታ ምግቡን አሰሰው። ለመብላት የእውነት የሱ መሆኑን እርግጠኛ ለመሆን የፈለገ ይመስል። ከዛም ረሃብ ተቆጣጠረው። መብላት ጀመረ በፍጥነት። እንዲህ ብሎ ሲያንሾካሹክ እንባው በጉንጮቹ ላይ እየፈሰሰ ነበረ። አመሰግናለሁም ቤት። ድምፁ ተሰባበረ። ማንም ደንታ የሚሰጠው አልመሰለኝም ነበረ። ማርታ ጸጥ ብላው ተቀመጠች፣ እያየችው። እያንዳንዱ የሚያደርገው ጉርሻ በውስጧ የተሰበረውን አንዳች ነገር የሚያድነው ይመስል ነበር። ፊቷ ላይ ያለው ስቃይ ይታያል። ትንሽ ሰውነቷ በረሃብ የተነሳ ሲንቀጠቀጥ። እሷም በአንድ ወቅት የዚህ አይነት ተመሳሳይ ስቃይ ተሰምቷት ያውቃል። እርሷም በአንድ ወቅት ልክ እንደሱ ነበረች። ሬስቶራንቱን ቀደም ብሎ ሞልቶት የነበረው የሰሃን ካካታና የሳቅ ድምፅ አሁን ጸጥ ብሏል። አሁን የሁሉም ሰው አይን እነሱ ላይ ነበረ። ግን ማርታ አልተንቀሳቀሰችም። ናፕኪን አንስታ ቀስ አድርጋ በቆሻሻ የተሸፈነውን የዳንኤልን አፍ ልክ ለልጇ እንደምትጨነቅና አጠረገችለት። አይዞ የኔ ውድ አለች ረጋ ባለ ድምፅ። የፈጣሪ ፍቅር አግኝተዋል። ከረዥም ጊዜ በኋላ ለመጀመሪያ ጊዜ ዳንኤል እውነት ሊሆን እንደሚችል አመነ። ዳንኤል እያከታተለ ማንኪያውን ወደ ትንሿ አፉ እየላከ ምግቡን ይውጠው የነበረው በሚቀጥሉት 10 ሰከንዶች ውስጥ ምግቡን የሚቀሙት በሚመስል ፍጥነት ነበረ። ድንገት አነቀው። አይኖቹ እንባ ሞላቸው። ከዛም መሳል ጀመረ። ሄይ ቀስ ብለህ አለች ማርታ ረጋ ባለ ድምፅ ተጨንቃ ወደ እሱ እየዞረች። አትቸኩል የኔ ውድ ስትል ጨመረች፣ ውሃ እየሰጠችው። ከበቂ በላይ አለ፣ ከጨረስከው ደግሞ ሌላ አስመጣልሃለሁ። በዚህ ጊዜ ሰንቲያ ድምጿን አጥፍታ አፍራ መጣች። የጁስ ጠርሙስን ጠረጴዛው ላይ አስቀመጠች። ከዛም ምንም ቃል ሳትተነፍስ ከፍታ በንጹህ ብርጭቆ ውስጥ ቀዳችና ለዳንኤል ሰጠችው። ማርታ በትንሹ ራሷን ነቀነቀችላት፣ ግን ከዚህ ውጭ ሌላ ቃል አልተናገረችም። የምትችለውን ያህል ጠጣ
አለች ፊቷን በፈገግታ ሞልታ ወደ ልጁ እያዞረች። ማንም ሰው ከዚህ ሊያባረረ አይችልም። ማንም ሊቀማህ አይችልም። ዳንኤል ጠጣ። ትንሿ እጁ ብርጭቆውን እንደ አንጡራ ሀብት ይዛ መጀመሪያ ፉት አለ። ከዛም በመደነቅና በደስታ ስሜት ተቀላቅሎ ጭልጥ አድርጎ ጠጣው። ግን የሚችለውን ያህል ከጠጣ በኋላ እንኳ ብርጭቆ ግማሽ ሙሉ ነበረ። ማርታን ቀና ብሎ ተመለከታት። እንዲህ ሲልም ጠየቃት፣ አንቺስ አትፈልጊም? ብርጭቆውን ቀስ አድርጎ ወደፊት ገፋላት። የማርታ አይኖች ለዘቡ። አትጨነቂ የኔ ፍቅር ስትል መለሰችለት፣ እጇን በእጁ ላይ ያደረገች። እኔ የሚበቃኝን ያህል ጠጥቻለሁ። ዛሬ ያንተ ተራ ነው። ወንበሯ ላይ ደገፍ ብላ ተቀመጠች። አይኖቿ ሳህኑም ላይ ሆነ ብርሃኑም ላይ አልነበሩም። ልክ እንደ እሱ ሕፃን ልጅ ወደ ነበረችበት ጊዜ እንጂ። በመንገድ ላይ ያደረችባቸውን ቀዝቃዛ ምሽቶች አስታወሰች። ሙቀት ለማግኘት ራሷን አቅፋ ኩርትም ብላ ያደረችባቸውን ሌሊቶች፣ ትርፍራፊ ምግቦችን ፍለጋ የቆሻሻ መጣያዎችን የቆፈረችባቸውን ቀናቶች፣ ያረሩ ዳቦዎችን እንዲሰጧት ዳቦ መጋገሪያ ቤቶችን የለመነችባቸውን ጊዜያቶች አስታወሰች። ያ ስቃይ ትቷት አያውቅም። ይልቁንም እንድትምል ብቻ ነበር ያደረጋት። አንድ ቀን እንደ ዳንኤል ያሉ ልጆችን ከጎዳና ላይ ለማንሳት እንድትምል። ዳንኤል የመጨረሻውን ዶሮውን ጎርሶ ከጨረሰ በኋላ ጣቱን ላሰ። ከዛም በእርጋታ እንዲህ አላት፣ እንደዚህ አይነት ምግብ የምትሰጠኝ እናቴ ነበረች። የማርታ ልብ ደነገጠ። መልስ ከመስጠቷ በፊት ዳንኤል አከለና ግን ከዛ ወደ ሰማይ ቤት ሄደች አለ። የማርታ ፈገግታ ጠፋ። ጉሮሮዋ ተያያዘ። አባትስ? ዳንኤል ሳህኑን ተመለከተ። ሄዷል ሲል አንሾካሾከ። እኔን ትቶኝ የእናቴን ጓደኛ ተከትሎ ሄዷል። ረብሻ ነህ፣ ችግር ነህ ብሎኝ መንገድ ላይ ጥሎኝ ሄደ። ምግብ የለኝ፣ ልብስ የለም፣ ትምህርት ቤትም የለኝም ሲል ቆም አለ። ስራ እንዲያሰሩኝ እንዲፈቅዱልኝ ወደ አንድ የእርሻ ቦታም ሄጄ ለመንኳቸው። ምግብ አልሰጠኝ አሉ። ልረዳ እንደምችል ተስፋ በማድረግ የግንባታ ሳይቶች ጋር ሄድኩ። ገና ልጅ ነህ ብለው አባረሩኝ። የማርታ አይኖች በእንባ ተሞሉ። ላፍታ እንኳ ሳታስብ ከተቀመጠችበት ተነስታ እሱ ወዳለበት ሄደች። ተንበርክካ ትንሽ ገላውን ወደ ራሷ አጥብቃ ይዛ አቀፈችው። አንድ እናት ልጇን በምትይዝበት መንገድ አጥብቃ ያሰችው። ከረጅም ፍለጋ በኋላ ያገኘች ልጇን በምታቅፈው መንገድ። አትጨነቂ የኔ ውድ አለችው በለሆሳስ ድምፅ። ምንም አትሆንም። ከዛሬ ጀምሮ ደግመህ መለመን አይኖርብህም። እኔ እንከባከባለሁ አለችው። ማርታ ለስለስ ባለ ድምፅ ማለት አታባረሪኝም ሲል ዳንኤል ጠየቀ። አይኖቹ ባለማመን ስሜት ተበልጥጠዋል። በፍጹም ስትል ማርታ ጠበቅ አድርጋ መለሰች። ከኔ ጋር ትመጣለህ ፈገግ አለች። የተመሰቃቀለ ፀጉሩን ረጋ ብላ እየዳበሰች ቆንጆ ልብስ እገዛልሃለሁ፣ እናም የሚያንጸባርቁ ጫማዎች። ነገ ጠዋት ሩዝ ከአሳ ጋር ቁርስህን ትበላለህ። የዳንኤል ትንሽ ፊት ልክ እንደ ሻማ አበራች። ስርዓት ያለኝ ልጅ እንደመሆን ቃል እገባልሻለሁ አለ ፈጠን ብሎ። ችግር አልሆንብሽም። ማርታ አቅፋ ያዘችው። ትንሽ እጆቹን ወገቧ ላይ ሲጠመጥምባት አንተ እኮ መጀመሪያውንም ጎበዝ ልጅ ነህ አለችው። ምንም ነገር ለእኔ ማረጋገጥ አያስፈልግም። በዚህ ጊዜ ይህንን ሞቅ ያለ የፍቅር ቅጽበት አንድ ጎላ ያለ ድምፅ አቋረጠው። ከኪችኑ መግቢያ የሬስቶራንቱ ማናጀር እሳት ለብሶ እሳት ጎርሶ ወጣ። አይኖቹ በዳንኤል ላይ ተተክሏል። ማን ነው ይሄ አስቀያሚ ቆሻሻ ግማታም ልጅ እዚህ ቦታ ውስጥ የተቀመጠው ሲል እንደ ውሻ ጮኸ። የማርታ ጭንቅላት ቀና ብሎ ተመለከተ። ወዲያውኑ አቁም አለች ቆጣ ብላ። ድምጿ ቆጣ ያለ ነው። እንደሱ ብለህ አትጥራው። ቆሻሻ አይደለም፣ አስቀያሚም አይደለም። ሕፃን ልጅ ነው። ስምም አለው። ስሙ ደግሞ ዳንኤል ነው። ሙሉ ሬስቶራንቱ ጸጥ ረጭ አለ። ጣራው ላይ ያለው የማራገቢያ ድምፅ፣ ሹካዎች ሲወድቁ የሚፈጥሩት ድምፅ ብቻ ይሰማ ነበር። ገና 7 ዓመቱ ነው ስትል ማርታ ቀጠለች። ድምጿ ተረጋግቷል። እኛ እዚህ ተቀምጠን $800 ምግብና $1000 ዋጋ ያለው ወይን አዘን ያውም ሳንጨርስ ጥለነው እየወጣን፣ ይህ ልጅ ግን ጎዳና ላይ ባዶ ሆዱን ሲዞር ይውላል። አይኖቿ ክፍሉን አሰሱ። በዙሪያቸው ያሉ ሰዎች ፊታቸውን ጸጸት እያጠለቀው የጥፋተኝነት ስሜት እየተሰማቸው ተመለከተቻቸው። ባንኮኒው ጋር የቆመችው ሰንቲያ እንኳ ጭንቅላቷን ደፋች። ፊቷ በጸጸት ረጠበ። እንባዋን ለመቆጣጠር ስትሞክር ሙሉ ሬስቶራንቱ ጸጥ አለ። በሀብት
ባላቸው ደረጃ ሳይሆን ኃያል በሆነ የርኅራሄና የአዘኔታ ተግባር። ማርታ የዳንኤልን እጅ በእርጋታ ያዘች። አንተ ችግር አይደለም ስትል አንሾካሾከች። አንተ ልጅ ነህ፣ ከምግብ በላይም ይገባሃል፣ እንክብካቤ ማግኘት ይገባሃል። ዳንኤልን እየመራች ከሬስቶራንቱ ስትወጣ በርካታ ተመጋቢዎች ከመቀመጫቸው ተነሱ፣ ለመቃወም ሳይሆን ፍጹም በሆነ አክብሮት። ከዛም ከተመጋቢዎቹ ውስጥ አንዱ የታወቀው ቢሊኔር ማርታና ዳንኤል ወዳሉበት ጋር ሄደና የምታደርጊውን ተግባር መደገፍ ፈልጋለሁ አለ። እጁን ወደ ኪሱ እየከተተ ለማርታ አንድ ኢንቨሎፕ ሰጣት። ለሱ ሲል ጨመረ፣ ለስለስ ያለ ፈገግታ እያሳየ። በውስጡ $5000 አለው። ማርታ በምስጋና ጭንቅላቷን ነቀነቀች። የመኪናውን በር ከፈተችለት። ዳንኤል ተንጠላጥሎ ገባ። አይኖቹን እየጠረገ እየሆነ ያለውን ነገር እስካሁን አላመነም ነበር። በምሽቱ ውስጥ እየነዱ ሲሄዱ ከኋላቸው ያለው ሬስቶራንት በስፖኬ መስተዋቱ እየራቃቸው ቀረ። ለዳንኤል ሁሉም ነገር የተለወጠበት ቅጽበት ነበረ። ፍርፋሪ ከሚለምን የተራበ ልጅ ወደ ተሻለ ሕይወት እየሄደ ያለ የሚወደድ ልጅነት ተቀየረ። ይህንን ለማድረግ ያስፈለገው የበለጠ ነገር ይገባሃል ያለች አንዲት ሴት ብቻ ነበረች። አንዳንድ ጊዜ ልንሰጠው የምንችለው ትልቁ ስጦታ ደግነት ነው። ምግብ እንደመስጠት ወይም ሰዎችን ሳንፈርድባቸው እንደማዳመጥ ያሉ ትንንሽ የደግነት ተግባሮች የሆነን ሰው ሕይወት ለዘላለም ሊቀይሩ ይችላሉ። የፍቅርን ኃይል በፍጹም ዝቅ አድርጋችሁ አትገምቱት፣ በተለይ ዓለም ለረሳቻቸው የምታሳዩትን። እናንተስ ከዳንኤል ታሪክ ምን ተማራችሁ? ከስር ባለው ኮሜንት ላይ አሳውቁ። ሐሳባችሁን መስማት እንፈልጋለን። ቪዲዮውንም ላይክ፣ ሼር እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ለሌሎች ድንቅና ልብ የሚነኩ ታሪኮችም አብራችሁን ቆዩ። ከየት ሆናችሁ እንደምትከታተሉን በኮሜንት ላይ ጻፉልን። ይህንን ቪዲዮም እስከ መጨረሻው ድረስ የተመለከታችሁ ጨርሰናል በማለት አሳውቁን። ስለምትከታተሉን እናመሰግናለን። በሌላ ድንቅ ቪዲዮ እስከምንገናኝ መልካም ጊዜ